ለዘመናት የዘለቀው የአሜሪካና የኢትዮጵያ ግንኙነት በሰላምና ደህንነት፣ በባህል ትስስር፣ በትምህርትና ጤና፣ በቴክኖሎጂ እንዲሁም በሌሎች ዘርፎች ላይ ያጠነጠነ ነው። የአሜሪካ ኤምባሲም በሀገሪቱ 7ኛ የሆነውን የአሜሪካ ስፔስ በሐዋሳ በይፋ ከፍቷል። በሐዋሳ ዩኒቨርሲቲ ግብርና ኮሌጅ ስራውን በጀመረው ማዕከል ከከተማው የተለያዩ ትምህርት ቤቶች የተውጣጡ ተማሪዎች ስልጠና እየወሰዱ ነው። ማዕከሉ በተለይ ቴክኖሎጂን በተግባር ለመመልከት እድል የፈጠረላቸው ስለመሆኑ ያነጋገርናቸው ተማሪዎች ገልጸዋል። እስከ ሬዲዮ አምፕሊፋየር እና ደግሞ በተለያዩ ደግሞ ግሩፖች ላይ ደግሞ ሌላ ደግሞ የሰው ሴንስ በማድረግ ቴምፕሬቸርም ደግሞ ሚለካ ደግሞ ፕሮጀክት እየተሰራ ይገኛል ማለት ነው። 11ኛ ክፍል ስገባ ኮዲንግ ምናምን እንማራለን ናቹራል ሳይንስ ላይ። ስለዛ ለሱ እንድዘጋጅ እና ቀድሜ እውቀት እንዳገኝ ረድቶኛል። ኤክስፔሪመንት እየሰራን ያለንበት ሮቦት K1 ሮቦት ይባላል። 17 ሰርቮ ሞተር አላቸው። በጆይንት ቦታ ላይ እንዲንቀሳቀሱ 17 ሰርቮ ሞተር አላቸው። በቮይስ ኮማንድ ፕሮግራም ማድረግ እንችላለን። በሞባይል አፕ ፕሮግራም ማድረግም እንችላለን። እናም የኛን አክሽን ሚሚክ እንዲያደርግ እጁን ምናምን ይዘረጋጋን ፕሮግራም ማድረግ እንችላለን። በጣም ደስ የሚል ኤክስፔሪመንት ነው። ተማሪዎቹ ቴክኖሎጂን እንዲለማመዱም ከመጪው የዘመን ዓለም ጋር አብረው እንዲጓዙም የተከፈተው የአሜሪካ ስፔስ አጋዥ ሆኖላቸዋል። ይህም ቀጣይ ህልማቸውን እንዲኖሩ መደላድልን የፈጠረ ነው። ይህን እድል ደግሞ እኛ ተጠቅመን ዋናው ቪዥናችን ደግሞ በተለያዩ እቃዎች በመጠቀም ፕሮብሌም ሶልቪንግ ላይ አትኩረን የሚሰራ ይሆናል በሀገራችንና ዋናው ቪዥናችን እዚህ ውስጥ ያለ ነው። በዚህ አሜሪካን ስፔስ ለወደፊት የኔ ቪዥን ከሮቦቶች ጋር መለማመድ፣ በሮቦቶች ኤክስፔሪመንት ማድረግ፣ ብዙ የተለያየ ዓለም ላይ ያሉ ችግሮችን በሮቦት መፍትሄ መፈለግ ምናምን ሮቦቶች እንዴት እንደሚሰሩና እንዴት ፕሮግራም እንደሚደረጉ ተመሬ ከጨረስኩ እንደዛ ለማድረግ ቪዥን አለኝ። የስፔስ ማዕከሉን በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቨን ማሲንጋና የሲዳማ ክልል ምክትል ርዕሰ መስተዳድር በየነ በራሳ በጋራ መርቀው ከፍተውታል። በዚህ ወቅት ንግግር ያደረጉት የሐዋሳ ዩኒቨርሲቲ ፕሬዝዳንት ዶክተር ችሮታው አየለም ዩኒቨርሲቲው ከመማር ማስተማር በዘለል ወጣቶችን በመደገፍ የግብርና ውጤታማነትን ከፍ በማድረግ በአካባቢ ጥበቃና በምርምር ስራዎች በርካታ ተግባራትን እየከወነ ይገኛል ብለዋል። አሜሪካ ለረጅም ዓመታት በሳይንስና ቴክኖሎጂ ቀዳሚ አጋራችን ሆና ቀጥላለች ያሉት ዶክተር ችሮታው የስፔስ ማዕከሉን መከፈት የባህል የእውቀትና የቴክኖሎጂ ሽግግርን ከፍ ለማድረግ ያግዛል ብለዋል። Launching of American Space in Hawassa serves as a diplomacy platform and cultural hub. የዚህ ስፔስ ማዕከል በሐዋሳ ከተማ መከፈቱ ዲፕሎማሲያዊ ግንኙነትን ከማጠናከር ባለፈ በሁለቱ ሀገራት መካከል የባህልና የእውቀት ሽግግርን ያፋጥናል። የቴክኖሎጂ ሽግግርን በማፋጠን ለአካባቢው ማህበረሰብ የሚኖረው ፋይዳም ላቅ ያለ ነው። ባለፉት ረጅም ዓመታት በዩኒቨርሲቲውና በአሜሪካ መካከል ያለው ግንኙነት የሚያጠናክር በመሆኑ የሐዋሳ ዩኒቨርሲቲን ስለመረጣችሁ በጣም አመሰግናለሁ። We truly appreciate the US Embassy in Addis Ababa for choosing Hawassa University. በኢትዮጵያም የአሜሪካ አምባሳደር የሆኑት ኤርቨን ማሲንጋ ዛሬ በይፋ የተመረቀው የስፔስ ማዕከል እንደ ሀገር 7ኛው ሲሆን ለደቡቡ የኢትዮጵያ ክፍል ደግሞ የመጀመሪያው መሆኑን አንስተዋል። Our 7th American space in Ethiopia and our first in the south. በኢትዮጵያ 7ኛውን በደቡብ ቀጠና ደግሞ የመጀመሪያውን የአሜሪካ ስናስመርቅ በታላቅ ደስታ ነው። ይህ ማዕከል ከዛሬ ጀምሮ በሲዳማና በዙሪያው ላሉ ክልሎች በፈጠራና በቴክኖሎጂ ሽግግር ከፍ ያለ ፋይዳ ያላቸው ስራዎችን ይሰራል። ስፔሱ የሁለቱን ሀገራት ግንኙነት ከማጠናከር በዘለለ በእንግሊዝኛ ቋንቋ ክህሎት፣ በቴክኖሎጂና ሶፍትዌር ማበልጸግ እንዲሁም አርቲፊሻል ኢንተለጀንስና ተወዳዳሪ ኢኮኖሚን ለመገንባት አጋዥ ነው። የተከፈተው ስፔስ በቢዝነስ፣ በትምህርት፣ በፐብሊክ ሰርቪስ፣ በሚዲያ ስራዎችና በመሰል ዘርፎች ለዓመታት የነበረውን ግንኙነት ያጠናክራል። እናም በርካታ ወጣቶች የዚህ ስፔስ ግልጋሎት ተጠቃሚ እንዲሆኑና ፈጣን ተሳታፊ እንዲሆኑ እመክራለሁ። ፕሮጀክታችን እውን እንዲሆን የበኩሉን ለተወጣው የሐዋሳ ዩኒቨርሲቲ ምስጋና ማቅረብ እፈልጋለሁ። Artificial intelligence products, business English and soft skills needed to thrive in the modern business world. የአሜሪካ ኤምባሲ በመሰል ዘርፎች ማህበረሰብ ተኮር ስራዎችን እየሰራ እንደሚገኝም ገልጿል። ስፔሱም በልዩ ልዩ ዘርፎች ግልጋሎት እንደሚሰጥ አመላክቷል። Across Ethiopia 6,000 professionals in business, education, public service. የተከፈተው ስፔስ በቢዝነስ፣ በትምህርት፣ በፐብሊክ ሰርቪስ፣ በሚዲያ ስራዎችና በመሰል ዘርፎች ለዓመታት የነበረውን ግንኙነት ያጠናክራል። እናም
በርካታ ወጣቶች የዚህ ስፔስ ግልጋሎት ተጠቃሚ እንዲሆኑና ፈጣን ተሳታፊ እንዲሆኑ እመክራለሁ። ፕሮጀክታችን እውን እንዲሆን የበኩሉን ለተወጣው የሐዋሳ ዩኒቨርሲቲ ምስጋና ማቅረብ እፈልጋለሁ። Thank you to Hawassa University for this partnership, a testament to what our two countries can accomplish together. የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ የሆኑት አቶ በየነ በራሳ በዚህ ወቅት አምባሳደሩ በክልሉ ተገኝተው ላደረጉት ፍሬያማ ውይይት ምስጋናቸውን አቅርበዋል። የተከፈተው ስፔስም ለትምህርትና ለፈጠራም አዲስ ምዕራፍ ይዞ የመጣ ነው ብለዋል። It represents the beginning of a new opportunities. ይህ ስፔስ ለመማር ማስተማሩ፣ ለፈጠራ፣ ለትብብር፣ ለባህል ልውውጥ አዲስ ምዕራፍ የከፈተ ነው። ለተማሪዎች፣ ለተመራማሪዎች፣ ለአካባቢው ማህበረሰብ አዲስ እውቀቶችን ይዞ የመጣ ትልቅ እድል ነው። እንደ ሲዳማ ክልል መንግስት የአሜሪካ ኤምባሲ የስፔስ ማዕከሉ እውን እንዲሆን ላደረገው ድጋፍ ሁሉ ምስጋናችንን እናቀርባለን። I extend my sincere appreciation to the Embassy of United States for its partnership. የሐዋሳ ከተማ ወጣቶችና ነዋሪዎችም የመጣውን እድል በመጠቀም ፈጣሪነትን ማሳደግና ዘመናዊ ቴክኖሎጂን መቀላቀል ይኖርብናል ሲሉም ጥሪ አቅርበዋል።